ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔር የሥራውን ሥራ በሰባተኛው ቀን ፈጸመ። ሰባተኛውም ቀን ከሥራው ስራ ሁሉ አረፈ። እግዚአብሔር ሰባተኛውን ቀን ባረከው ቀደሰው። እግዚአብሔር ሊያደርገው ከፈጠረ ስራ ሁሉ እርሱ አርፏልና። እግዚአብሔር አምላክ ሰማይና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይ የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውን ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ ምድር ላይ አላዘነበም ነበርና ምድርም የሚሰራባት ሰው አልነበረም። ነገር ግን ጉም ከምድር ትወጣ ነበር፣ የምድርን ፊት ሁሉ ታጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለው እግዚአብሔር አምላክም በስራቅ በኤደን ገነት ተከለ፣ የፈጠረውን ሰው ከዚያው አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነ ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወት ዛፍ መልካምና ክፉ የሚያስታውቀውንም ዛፍ በቀለ። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዚያም ለአራት ክፍል ይከፈል ነበር። ለአንደኛ ወንዝም ስም ፊሶን ነው፣ እርሱም ወርቅ የሚገኝበት የኤውላጥ ምድር ይከብባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከብባል። የሶስተኛው ወንዝ ስም ጤግሮስ ነው፣ እርሱም በ10 ምስራቅ የሚሄድ ነው። አራተኛ ወንዝ ኤፍራጢስ ነው። እግዚአብሔር አምላክም ሰው ወስዶ ያበጃትም ይጠብቃት ዘንድ በኤደን ገነት አኖረው። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላ፣ ነገር ግን መልካምን ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። እግዚአብሔር አምላክ አለ፣ ሰውን ብቻ ይሁን ዘንድ መልካም አይደለም፣ የሚያስችለው ረዳት እንፍጠርለት። እግዚአብሔር አምላክን የምድርን አራዊትን የሰማይ ወፎችን ሁሉ ከምድር አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳ ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን አዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራታ፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። እርሷ ከወንድ ትገኝታለችና ሴት ትባል። ስለዚህ ሰው አባቱን እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁሉም አንድ ስጋ ይሆናሉ። አዳም ሚስቱን ሁለት ራቁታቸው ነበሩ፣ አይተፋፈሩም ነበር። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟል አላት። ሴቲቱም ለእባብ አለችው፣ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእሱ አትብሉ፣ አትንኩትም። እባብ ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደች፣ በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸው እንደሆኑ አወቁ። የበለስም ቅጠሎች ሰፍተው ለእርሱ ለራሳቸው ግልድም አደረጉ። እርሱም ቀኑ በመሸ ጊዜ እግዚአብሔር የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምም ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅን ሰማሁ፣ ራቁቴንም ስለሆኑ ፈራሁ፣ ተሸሸጉሁም። እግዚአብሔር አለው፣ ራቁትህን እንደሆነ ማን ነገረ? ከእርሱ እንዳትበላ ካዘዙ ዛፍ በውኑ በላህ? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፍ ሰጠችኝና በላው። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላው። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ስኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በጸነሽ ጊዜ ጭንቀትሽ እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣
ፍቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምም አለው፣ ሚስት ቃል ሰምተሃል፣ ከእርሱ እንዳትበላ ካዘዙት ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንም ሁሉ በድካም ከእርሷ ትበላለህ። እሾህንና አሜከላን ታበቅላለች፣ የምድርን ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወንዝ እንጀራን ትበላለህ። አፈር ነህና ወደ አፈር ትመለሳለህ። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳም ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክ አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከኃጢአት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለ እግዚአብሔር አምላክ ከኤደን ገነት አስወጣው። የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበጥ የነበልባል ሰይፍ በኤደን ገነት ምስራቅ አስቀመጠ።